በደረሰበት የቃጠሎ አደጋ ምክንያት ጉዳት አስተናግዶ የነበረው የወላይታ ሶዶ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የመልሶ ግንባታና ደረጃውን የጠበቀ እድሳት ስራ በይፋ መጀመሩን የዞኑ አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናገሩ። ለሆስፒታሉ መልሶ ግንባታና ደረጃውን የጠበቀ እድሳት ግማሽ ቢሊዮን ብር በጀት የተያዘለት ሲሆን በአጭር ጊዜ ውስጥ ሙሉ በሙሉ ወደ ቀድሞ አገልግሎቱ ይመለሳል ተብሏል። ይህንን የመልሶ ግንባታ ስራ የወላይታ ሶዶ ውሃ ስራዎች ኮርፖሬሽን መረከቡን የገለጹት የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ሀብታሙ ፋንታ በበኩላቸው ግንባታውን በበዓላት ቀናትም ጭምር በመስራት በፍጥነት አጠናቀው እንደሚያስረክቡ አረጋግጠዋል። ሂሩት የምሩ ተጨማሪ አላት። በ1960ዎቹ አገልግሎት መስጠት የጀመረውና ለበርካቶች የማህበረሰብ ክፍሎች የሕክምና ዋስትና ሆኖ የቆየው የወላይታ ሶዶ ዩኒቨርሲቲ ኦተና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በደረሰበት የቃጠሎ አደጋ ምክንያት ላለፈው 1 ዓመት ያክል ሳይታደስ በመቆየቱ የህዝብ የመልካም አስተዳደር ጥያቄ ሆኖ መቆየቱ ይታወሳል። ሆኖም በአደጋው በርካታ የሕክምና መሳሪያዎች የወደሙ ቢሆንም የሆስፒታሉ አገልግሎት ሙሉ በሙሉ እንዳይቋረጥ በተደረገው ከፍተኛ ርብርብ የክልሉ ጤና ቢሮ፣ የጤና ሚኒስቴር እንዲሁም የማህበረሰቡ ድጋፍ ከፍተኛ እንደነበር ተገልጿል። የተለያዩ የመንግስታዊ የሆኑ ባለድርሻ አካላት እንዲሁም የመንግስት ድርጅት ያልሆኑ ተረባርቦ በሰጡት ድጋፍ በሰበሰቡት ድጋፍ ይህንን እዚህ የምንሰጠውን አገልግሎት ሌላ አንድ ህንፃ የአስተዳደር ስራዎችን የምንሰራበት ህንፃው ጋር ወስደን አገልግሎቶችን እየሰጠን ነው ያለነው። ይህንን ህንፃ አሁን መልሶ አግባብነት ባለው መልኩ አንዳንድ ነገሮች እንዲያውም በተሻለ ሁኔታ ውስጥ ይሄ ከሜዲካል ኤሌክትሮኒክ ሜዲካል ሬጂስትሬሽን ጋር ከአውቶሜሽን ጋር የተገናኙ ነገሮች የውሃ ስርዓቱ፣ ሳኒታሪ ስርዓቱ፣ ኤሌክትሪክ ስርዓቱ ከዚህ በፊት ካለው በዘመነ መልኩ አገልግሎት እንዲሰጥ ተደርጎ ዲዛይኑ ተሰርቶ መጥቷል። ክልሉ መንግስትም ድጋፍ አድርጓል። ክልሉ መንግስት ወደ 100 ሚሊዮን የሚያህል ገንዘብ ደጉሟል። ማህበረሰቡ ደግሞ ወደ 13 ሚሊዮን የሚያክል አዋጥቷል። የተለያየ አካላት ማለት ነው። ከዛ በተጨማሪ ደግሞ እዚህ ህንፃ ውስጥ የነበሩ የተለያዩ የሕክምና እቃዎች ወድመዋል። እነዚህን የሕክምና እቃዎችን ወደዚህ መልሰን እዚህ ይሰጡ የነበሩ የሕክምና አገልግሎቶችን መልሰን መስጠት የሚያስችል አቅም ለመፍጠር የተለያዩ ሆስፒታሎች፣ የዩኒቨርሲቲ ሆስፒታሎች እና የተለያዩ ግል ሆስፒታሎች ጭምር አስተዋጽኦ አበርክቷል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንደገለጹት ሆስፒታሉ ለበርካታ የማህበረሰብ ክፍሎች አገልግሎት ሲሰጥ የነበረ በመሆኑ በአደጋው ምክንያት አገልግሎቱ እንዳይቋረጥ በትኩረት ተሰርቷል። ለምን አይጀምርም፣ ለምን አይሰራም የሚል ነገር ጥያቄ ስለነበረ ይሄን ደግሞ ጥያቄ ለመመለስ የራሱ የሆነ ሂደት ያለው ስለነበረ በተለይም በባለቤትነት የሚያስተዳድረው ወላይታ ሶዶ ዩኒቨርሲቲ ስለሆነ ወላይታ ሶዶ ዩኒቨርሲቲ ደግሞ ይሄን ወደ ስራ ቶሎ ጀምሮ ወደዚህ ለማድረስ ማማከር ያስፈልጋል። የዚህ ህንፃ ስራዎችን አጠቃላይ ሌሎችም ስራዎች ሲሰሩ ቆይቷል። በዚህ ሂደት ውስጥ እያለፈ መጥቶ በወላይታ ሶዶ ዩኒቨርሲቲ ቦርድ ስራ አመራር ቦርድ ባስተላለፈው ውሳኔ መሰረት ይሄ አመቱን ሳይጠገን የቆየው ህንፃ ቶሎ ተጠግኖ ወደ ቀድሞ ስታተሱ እንዲመለስ ውሳኔ አስተላልፏል። ስለዚህ ወላይታ ሶዶ ዩኒቨርሲቲ ስራ አመራር ቦርድ ባስተላለፈው ውሳኔ መሰረት ይሄን እንግዲህ ጥገና ስራ እንዲሰራ የወላይታ ውሃ ስራዎች እና ጠቅላላ ህንፃ ተቋራጭ በኃላፊነት ወስዶ እንዲሰራ በውሳኔ የተሰጠበትን ሁኔታ ነው ያለው። ስለዚህ ወላይታ ውሃ ስራዎችም ደግሞ ይሄን ህንፃ መልሶ የመጠገን ስራ በኃላፊነት ተቀብሎ ዛሬ በይፋ ስራ ጀምሯል። በቀጣይም በ1 ዓመት ጊዜ ውስጥ አደረጃጀቱን የጠበቀ እድሳት ተከናውኖ ተቋሙ ሙሉ በሙሉ ወደ ቀድሞ አገልግሎቱ እንደሚመለስ አስተዳዳሪው ጠቁመዋል። ይሄን ገንብተን ጨርሰን እዛ ሌላ ቦታ ያሉ አገልግሎቶች ተመልሰው ወደዚህ እንዲመጣ የማድረግ ስራዎችን እንሰራለን። በዚህ አጋጣሚ ሰው ሁሉ ማወቅ ያለበት ምንድነው፣ ልክ ይሄ ህንፃ ሲቃጠል ኦቶና ተዘግቷል የሚል የተሳሳተ እዚህ ህንፃ ላይ የሚሰጠው አገልግሎት ሙሉ በሙሉ ምንም ሳይቋረጥ በአስተዳደር ህንፃ ላይ አገልግሎት እየተሰጠ እንዳለ ምንም የተቋረጠ አገልግሎት እንደሌለ ሰው ማወቅ አለበት። ህንፃውን እንጠግናለን፣ ህንፃውን ወደ ስራ እናስገባለን። ግን ህንፃው ስለተቃጠለ ኦቶና ተዘግቷል የሚል የተሳሳተ መረጃ በሚዲያ ላይ የሚያሰራጩ ሰዎች አሉ። ይሄ የተሳሳተ ነው።
እዚህ የሚሰጠው ህንጻ ላይ የሚሰጠው ሰርቪሶች በሙሉ አስተዳደር ህንጻ ላይ እየተሰራ ነው ያለው ማለት ነው። ኦፕሬሽንን ጨምሮ ምንም ሳይቋረጥ ማለት ነው። የተቃጠሉ መሳሪያዎችን የተጎዱትን መልሰን ተክተን በግዢ በድጋፍ ያገኘናቸውን ተጠቅመን ባለሙያዎች አሉ እነሱን ተጠቅመን አገልግሎት እየተሰጠ ነው ያለው ማለት ነው። ስለዚህ ሰው ኦቶና ተዘግቷል የሚለው ነገር ሳይሆን ኦቶና ላይ የሚሰጡ አገልግሎት ኳሊቲ ጨምሩ አንድ ነገር ነው። የሰርቪስ ኳሊቲ መጨመር አንድ ነገር ነው። ኳሊቲ እንጨምራለን። ኳሊቲን መጨመር ከኛ የሚጠበቅ ነገር ነው። ለዚህ ታላቅ ሆስፒታል መልሶ ግንባታና ዘመናዊ እድሳት ስራ ከግማሽ ቢሊዮን ብር በላይ በጀት የተያዘለት ሲሆን ግንባታውን የወላይታ ሶዶ ውሃ ስራዎች ኮርፖሬሽን መረከቡ ታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ሀብታሙ ፋንታ እንደገለጹት የሆስፒታሉን የሕክምና አገልግሎት በፍጥነት ለመመለስ ሲባል ግንባታው በበዓላት ቀናትም ጭምር ሳይቋረጥ ተጠናክሮ የሚቀጥል ሲሆን በጥራት ተጠናቆ ከተቀመጠለት ጊዜ ቀድሞ ለህዝብ አገልግሎት ዝግጁ እንደሚሆን አረጋግጠዋል። ኮንትራት ጊዜው አለ ግን ያንን ኮንትራት ጊዜው 1 አመት ነው። እኛ 6 ወር ባልሞላ ጊዜ ውስጥ ሙሉ ለሙሉ ፕሮጀክቱ የህንጻ ግንባታ ብቻ ሳይሆን ሙሉ ኤሌክትሮሜካኒካል የህክምና ከስር ያሉ አጋዥ የሆኑ ቁሳቁሶችን በሙሉ ኢንስታሌሽኑን ሶፍትዌር ጨምሮ የያዘ ነው። ይሄን ሁሉ አካተን ባጥረ በ6 ወር ጊዜ ውስጥ አጠናቀን ለህዝቡ ለመስጠት የሚያስችል ዝግጅት እያደረግን ያለ ነው። በዚህ ላይ ፈጣሪ ይረዳናል ብለን እናስባለን። የኛም ቁርጠኝነት በዚህ ልክ ተጠናክሮ ይቀጥላል ብለን አጠቃላይ እንደ ማኔጅመንትም እንደ ሰራተኛም ተወያይተን የመጣ ነው ስለሆነ በዚህ ልክ እንሰራለን ብለን እናስባለን። የእድሳት ስራው ተጠናቆ ተቋሙ ወደ ሙሉ የስራ እንቅስቃሴው እስኪመለስ ድረስ የሚመለከታቸው አካላትና ማህበረሰቡ ሁሉ አስፈላጊውን ርብርብና ድጋፍ እንዲያደርግ መልእክታቸውን አስተላልፈዋል። በህዝቡ ዘንድ ቅሬታን ፈጥረው ያሉ በፌዴራል መንግስት የተያዙ ፕሮጀክቶች ሂደት እንዲፋጠን የዞን አስተዳደሩ አስፈላጊውን ክትትል እያደረገ እንደሚገኝ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። በ2018 በጀት ዓመት በሁሉም ዘርፎች አመርቂ ውጤት እንዲመዘገብ የዞኑ አስተባባሪ አካላት ድጋፍ ከፍተኛ እንደነበር የተለያዩ መምሪያ ኃላፊዎች ተናግረዋል። ይህ የተገለጸው የወላይታ ዞን አስተዳደር ምክር ቤት የበጀት ዓመቱን እቅድ አፈጻጸም በገመገመበት መድረክ ላይ ነው። አለማየሁ አልቶ በጉዳዩ ላይ ተጨማሪ ይዟል። የወላይታ ዞን አስተዳደር ምክር ቤት ሁሉም ባለድርሻ አካላት በተገኙበት የ2018 ዓመተ ምህረት ዞናዊ እቅድ አፈጻጸም ገምግሟል። ግብርና፣ ገቢ፣ ትምህርትና መሰል በዞን ደረጃ ባሉ ሴክተር መስሪያ ቤቶች በበጀት ዓመቱ አመርቂ ውጤት መመዝገቡን ያነሱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ መድረኩ ቀጣይ የትኩረት አቅጣጫዎች የተለዩበት ስለመሆኑ አመላክተዋል። በተለያዩ መምሪያዎች ላይ የታዩ ነገሮች እጅግ በጣም አበረታች፣ በተለይ መልካም አስተዳደር ችግሮችን ከመፍታት አንጻር፣ መሰረተ ልማቶችን ከመገንባት አንጻር በመንገድ ላይ የመጣው ምርታ በጣም ከፍ ያለ ነው። በጤናው ዘርፍ በጣም በርካታ ስራዎች 21 የፓብሊክ ፋርማሲ ገንብተን ያጠናቀቅንበት አመት፣ ከነመድኃኒቱ ለህዝባችን ያቀረብንበት አመት፣ ህዝብን አስተባብረን በዚህ ያስገኘነው ውጤት እጅግ በጣም መበረታች ነው። 2 መጀመሪያ ደረጃ ሆስፒታሎችን ወደ 2ኛ ወይም ጀነራል ሆስፒታል የተሆነበትና የህዝባችን ያጠቃላይ የጤና መድን ሽፋን ከፍ ያለበት፣ የተለያዩ ወባ ከመከላከል አንጻር ቀድመን ስራዎችን በመስራታችን የወባ ስርጭት ሁኔታ እየቀነሰ የመጣበትና ትምህርት ላይም ትልቅ ምርታ የተመዘገበበት አመት ነው። እነዚህና መሰል ሌሎች ያልተጠቀሱም በሁሉም ዘርፍ ላይ የመጣው ለውጥ እጅግ በጣም ተስፋ ሰጪ፣ አበረታች፣ የአመራሩ ተግባርን ቆጥሮ ሰጥቶ ቆጥሮ ከመረከብ አንጻር የታየው ለውጥ ስለሆነ አጠቃላይ ሲታይ ህዝባችንን ተጠቃሚ የሚያደርግ በርካታ ስራዎች ተሰርቷል። በሁሉም መስኮች ከተመዘገበው አመርቂ ውጤት ጀርባ የዞን አስተባባሪ አካላት ጠንካራ ድጋፍና ቁርጠኛ አመራር ስለመኖሩ የጠቆሙት የተለያዩ መምሪያ ኃላፊዎች በተጠናቀቀው በጀት ዓመት በድክመት የታዩ ጉዳዮች ላይ ትኩረት በመስጠትና ጠንካራ አፈጻጸሞችን ለማስቀጠል ይሰራል ነው ያሉት። አስፈላጊ የሆነ ድጋፍ በየጊዜው የተደረገ ስለነበረ በየሴክተር መስሪያ ቤቱ ያለው አፈጻጸሙ የዞናዊ የአስተባባሪ አካላት ቁርጠኝነትን ማሳያም ጭምር ነው። የዞናዊ አስተባባሪ አካላት ያላቸው አንድነት ያላቸው መናበብ ማሳያም ጭምር ነው እና ልማት ስራው እጅግ በጣም ጥሩ ሆኖ ነገር ግን ከግብይት ጋር ተያይዞ የሚቀሩ ስራዎች ስላሉ እነሱም ለወደፊት እነኚህ ነገሮችን አሻሽለን የምንሰራ ከሆነ ወላይታን እና ኢትዮጵያን አጠቃላይ
የቡና ከቡና ልማት የሚገኘውን ጥቅም ከፍ እንዲያደርጉ የሚያስችላ እየተሰራበት ያለፈበት ዓመት ብለን መውሰድ እንችላለን። ከዛ ባሻገር የተመለከትነው የሚፈጠሩ ችግሮችን በራስ አቅም ከመቻል ጋር ተያይዞ ብዙ ስራዎች ሰርተናል። መንግስትም የህዝብም ሀብት አላስፈላጊ ወጪ ሳይወጣ የድርድር አቅምን በማሳደግ የተመዘበሩ የህዝብና የመንግስት ሀብቶችን ማስመለስ ነውና ከዚህ አንጻር በተለይ በአመቱ በ2018 በጀት አመት ከ74 ሚሊዮን ብር በላይ ማስመለስ የቻልንበት ይሄ በተለይ በአመቱ የድርድር አቅማችን ይበልጥ ያሳደግንበት አመት ነው ብለን መውሰድ እንችላለን። 2019 በጀት አመት ሙሉ ተቋማችን በቴክኖሎጂ ተደግፎ አገልግሎት የሚሰጥበትና እንደ ዞን ያለውን የፍትህ ስርዓት ሪፎርም ስራን ይበልጥ ያሳልጣል፣ አቅም ይፈጥራል የሚል እምነት ነው ያለኝ። ዞን አስተዳደሩ በተጠናቀቀው በጀት ዓመት በራስ አቅም ለመስራት ያቀዳቸውን የተለያዩ ፕሮጀክቶችን በስኬት ማጠናቀቁን ያስታወሱት ዋና አስተዳዳሪው በህዝቡ ዘንድ ቅሬታን የፈጠሩ በፌዴራል መንግስት የተያዙ ፕሮጀክቶች አፈጻጸም ክትትል እየተደረገ እንደሚገኝ ገልጸዋል። በእኛ አቅም የተመደበው በጀት ተጠቅመን ከመስራት አንጻር 100% የተሳካ ነው። ከኛ አቅም በላይ የሆኑ ጉዳዮች በፌደራል የተያዙ ፕሮጀክቶች ከማስፈጸም አንጻር ግን ያው ከመጠየቅ የዘለለ በጀት የምንመድብ እኛ ስላይደለን ህዝባችንን ማወቅ ያለበት ይሄ ነው። በወላይታ ዞን አስተዳደር እና በመምሪያዎች በጽህፈት ቤቶች የተያዙ ፕሮጀክቶች ያልተጠናቀቁ የሉ እና በፌደራል ደረጃ ያሉ ብቻ ናቸው ከኛ አቅም በላይ ስለሆኑ እነሱን ያው ከሚመለከታቸው አካላት ጋር ኮሙኒኬት ከማድረግ የዘለለ የኛ ሮላችን ዝቅተኛ ስለሆነ እነሱንም ለመከታተል ቀጣይም ስራ ውስጥ ከማስገባት አንጻር እየሄድን ያለንበት መንገድም አለ። በባለሙያና አመራሩ ቁርጠኛ ርብርብ የህዝብ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የዞን አስተዳደሩ በአዲሱ በጀት ዓመት በልዩ ትኩረት እየሰራ ይገኛል። በሰው ሰራሽና በተፈጥሮ አደጋዎች ምክንያት ሰብአዊ እርዳታ ለሚያስፈልጋቸው ወገኖች መንግስት በራስ አቅም ለማገዝ ከወዲሁ በአይነትና በገንዘብ ዝግጅት ምዕራፎችን አጠናክሮ ቀጥሏል። የወላይታ ዞንም በየወረዳው የሚገኙ ወል መሬቶችን ለግብርና ምርት ዝግጁ ከማድረግ ባለፈ በገበያ ተፈላጊ የሆኑ አዳዲስ የሰብል ዝርያዎችን ከአካባቢው ስነ ምህዳር ጋር በማላመድ የምርት ጥራትን ለመጨመር እየሰራ ይገኛል። የዚህ ዘመቻ አካል የሆነው ስራ በኪንዶ ኮይሻ ወረዳ ሙንደና ቀበሌ ከ40 ሄክታር በላይ የሚሸፍን ማሳ ላይ አዝርትን የመዝራት ስራ ተከናውኗል። ለተገኝ ሰይፉ ዘገባ መስከረም ጌታቸው። የአደጋ ስጋትን በራስ አቅም ለመከላከልና የግብርና ምርትን ለመጨመር መንግስት በያዘው አቋም መሰረት በወላይታ ዞን በየወረዳዎቹ ለዘርፉ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የዞኑ አስተዳደር አስታውቋል። ዞኑ በየወረዳው የሚገኙ የጋራ መሬቶችን ለግብርና ምርት ዝግጁ ከማድረግ ባለፈ በገበያ የተሻለ ዋጋ ያላቸውን አዳዲስ የሰብል ዝርያዎችን ከአካባቢው ጋር በማላመድ የምርት ጥራትን ለመጨመር እየሰራም ይገኛል። አሁን እዚህ ቦታ ላይ የሚሰራው ስራ 3 አይነት የሰብል ዝርያዎችን እየዘራን ነው የምንገኘው። አንደኛው ጤፍ ነው። ጤፍ በዘመናዊ መንገድ በመስመር በመዝራት ምርት እና ምርታማነትን ለመጨመር የሚረዳ ቴክኖሎጂ ተግባራዊ እየተደረገ ነው። ሁለተኛው ሰሊጥ ነው። ሰሊጥ እዚህ አካባቢ ያለው አየር ሁኔታ ለሱ ምቹ ስለሆነ በኋላ ምርት ቢሰበሰብም ለረጅም ጊዜ መቆየት የሚችል ተረጂዎች በረጅም ጊዜ ማስቀመጥ የሚቻል የሰብል አይነት ስለሆነ እሱን በምድብ እየዘራን ነው። ሌላው ደግሞ ማሾ፣ ይሄ እዚህ አካባቢ አዲስ ነው። ስለዚህ ከዚህ በፊት ሙከራ ተደርጎ ውጤታማ የሆነ ማሾ ስራ ዘር መዝራት ስራ እየተከናወነ ነው ያለው። በአርሶ አደሮች እና በወረዳው መንግስት ድጋፍ እየተሰራ ነው ያለው። በሰው ሰራሽና በተፈጥሮ አደጋዎች እንዲሁም በድርቅ ምክንያት ሰብአዊ እርዳታ ለሚሹ ወገኖች የውጭ ሀገር እርዳታ ሳይጠበቅ በራስ አቅም መድረስ እንዲቻል የመጠባበቂያ እህል ማከማቸት፣ የማከማቻ መጋዘኖችን ማዘጋጀት፣ የጋራ መሬቶችን ለእርሻ አገልግሎት ማብቃትና በዘር የመሸፈን ተግባር በሁሉም አካባቢዎች ተጀምሯል። እዚህ ቦታ የሚመረተው ምርት ከተረጂነት ወደ ምርታማነት ወይም ምግብ ሉዓላዊነትን በራስ አቅም ለመሸፈን በሚደረገው ጥረት ውስጥ ከዚህ የሚገኘው ምርት ተሰብስቦ በአንድ ማዕከል ተቀምጦ እንከዚ የሆነ ነገር ቢፈጠር፣ ችግር ቢከሰት፣ ድንገተኛ አደጋ ቢከሰት ለነዚህ ወገኖች ተደራሽ የሚሆን እህል በወረዳ ደረጃ ቋት አዘጋጅተን ለማከማቸት ዓላማ ያደረገ ነው።
ስለዚህ በዚህ ዓላማ ላይ ሁሉም ወረዳዎች ላይ የየራሳቸውን ማሳ ዝግጅት ተደረገ። ማሳው ደግሞ በዘር እየተሸፈነ ነው የሚገኘው። የዚህ ዘመቻ አካል የሆነው የማስጀመሪያ መርሃ ግብር በኪንዶ ኮይሻ ወረዳ ሙንደና ቀበሌ የተከናወነ ሲሆን ከ40 ሄክታር በላይ በሚሸፍን መሬት ላይ ሰሊጥ፣ ማሾና ጤፍ የመዝራት ስራም ተካሂዷል። ጤፍ የተለመደ ነው። ማሾና ሰሊጥ ግን ኤክስፖርት ምርት ተብሎ የሚታወቁ ናቸው። በዚህ አካባቢ ከዚህ በፊት ተሞክሮ ውጤት ያመጡ ናቸው። ስለዚህ ይሄን አሁን በአንድ በኩል ድርቅ የሚቋቋሙ ናቸው ማሾና ሰሊጥ፣ በሌላ በኩል ኤክስፖርት ምርቶች ሳኑ በያ ላይ በጣም ውድ አንድ ኩንታል እስከ 80 ሺህ ብር ሰሊጥ አሁን የሚሸጥ ስለሆነ ማሾም እንደዚሁ ስለሆነ ኤክስፖርትም ብናደርግ ሌላ ብዙ እህል ጎተራ ላይ ማከማቸት ያስችለናል ብለን አቅደን ወደ ተግባር ገብተን በዚህ ተግባር ላይ ነው ዛሬ የምንገኘው። የወረዳው ዋና አስተዳዳሪ አክለው ከተረጂነት ወደ ምርታማነት ከሚደረገው ሽግግር ጎን ለጎን በበልግ ወቅት በዝናብ እጥረት ምክንያት ሰብላቸው የተጎዳባቸውን አርሶ አደሮች በማገዝ ላይ መሆናቸውንም ገልጸዋል። ይሄንን እኛ እየዘራን እናንተም በጓሯችሁ ምንም አይነት መሬት ጾም እንዳያድር ብለን ከዚህ በፊት የተበላሸውን በቆሎ በዘመቻ ገብተን አስነስተን ለከብቱ ምን ነው እንዲሆን ዘንድ በየደጃፋቸው በጥንቃቄ እንዲያጠራቀሙ ተደርጓል። ያ ማሳ ታርሶ ደግሞ አሁን ቦሎቄ፣ ጤፍ እንደዚሁ ሌሎች ስነ ምህዳሩና አግሮ ኢኮሎጂ ጋር የሚስማሙ የእህል አይነቶች እየተዘሩ ይገኛሉ። ስለዚህ ይህንን ማጠናክረን እየሰራን የበጎነት ስራዎችን አጠናክሮ በማስቀጠል የሀገራችንን ከፍታ ማረጋገጥ ይገባል ላሉ የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌም ከጥናትና ምርምር ስራዎች በተጨማሪ ደም በመለገስ የብዙ እናቶችን ህይወት መታደግ እንደሚገባ የገለጹት ደግሞ በዩኒቨርሲቲው የኦተና ኮምፕሬሲቭ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ወኪል ወልዴ ናቸው። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የወላይታ ሶዶ ዩኒቨርሲቲ የኦተና ኮምፕሬሲቭ ስፔሻላይዝድ ሆስፒታል 120 ሺህ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ የክረምት በጎ ፈቃድ አገልግሎት ስራ ማስጀመሪያ መርሃ ግብር አካሂዷል። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የወላይታ ሶዶ ዩኒቨርሲቲ ኦቶና ስፔሻላይዝድ ሆስፒታል ከ120 ሺህ በላይ የሚሆኑ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ የክረምት በጎ ስራ ማስጀመሪያ መርሃ ግብር ማካሄድ ጀምሯል። ይህ እስከ ጳጉሜ 5 ቀን የሚቆይ የበጎ ፈቃድ አገልግሎት ሕክምና ፈላጊው ማህበረሰብ የአገልግሎት ወጪውንና ጊዜውን እንዲቆጥብ ትልቅ አስተዋጽኦ እንዳለው ተገልጿል። ለሌላው መኖር በማህበረሰባችን ባስተዳደጋችንም ጎረቤት ሲቸገር ከራሳችን አልፎ ተርፎ እናቶቻችን አባቶቻችን ለሌላው እየሰጡ እየለገሱ የኖሩበት ባህል ስላለ እኛም እንደዚሁ ከነሱ ከተማርነው ወርሰን ኢኮኖሚካሊ በቻልነው መጠን ማህበረሰቡን እየደገፍን እንደዚሁም ደግሞ እንደዚህ አይነት ነገር ሲገኝ ደም በመስጠት ጭምር ሌላውን መርዳት ማገዝ የታመሙት ከዚህ የሚጠቀሙ በርካታ የማህበረሰብ ክፍሎች ስላሉ ህዝቡን መደገፍም ስለሆነ ያው ለሌላው መኖር እንደሆነ አድርጌ ይወስዳል። አገልግሎት አሰጣጣቸው በጣም ደስ የሚል ነው። ደስ ይላል። ምክንያቱም በዚህ ሰዓት በነፃ የሚሆን ነገር ምንም የለም። እግዚአብሔር ለኛ አዘጋጅቶን በነፃ አይተዋሉ። ይሄን ግል ሐኪም ቤት ብንሄድ ብዙ ብር ይወስድ ነበር። ነገር ግን ምንም ሳልከፍል በነፃ ታይች ያለው በጣም አመሰግናለሁ። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ በመርሃ ግብሩ ላይ ባስተላለፉት መልእክት ደም በመለገስ የብዙ እናቶችንና ታካሚዎችን ህይወት መታደግ ይገባል ብለዋል። በጎ ማድረግ የማንነታችን መገለጫ በመሆኑም ያንዳንዱ ሰው በጎ የመስራት ልምድን እንደ ባህል ሊያዳብረው እንደሚገባ አሳስበዋል። ብቻ 120 ሺህ ማህበረሰብ አካላትን ተጠቃሚ ለማድረግ ከሀገር የተሰጠ ግብ ስለሆነ ይሄን አሳክተን ከዛ በላይ ለመስራት ነው አላማ አድርገን እየሰራን ያለን። እና አገልግሎት እንሰጣለን። ሌሎችም ተቋማት የሕክምና አገልግሎት የሚሰጡ አሉ። ነገር ግን በደም እጦት ምክንያት የሚሞቱ ማህበረሰብ አካላት ብዙ ስለሆኑ ሰራተኞቻችን በሙሉ ተንቀሳቅሰው ደም ልገሳ ቢያደርጉ ምን ያህል ህይወት ማትረፍ እንደሚቻል ታሳቢ በማድረግ ሁሉም የዩኒቨርሲቲያችን ሰራተኞች
ደም በመለገስ እንዲሳተፉ በዚህ አጋጣሚ ጥሪ ማቅረብ ይፈልጋል። ይህ ሰፊ የማህበረሰብ ተጠቃሚነትን የሚያረጋግጥ የበጎ አድራጎት ስራ በሆስፒታሉ ግቢ ውስጥ ብቻ ሳይወሰን በከተማዋ ዋና ጎዳናዎች ላይ የሚከናወን መሆኑ ተገልጿል። የኦቶና ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ዶክተር ወኪል ወልዴ እንደገለጹት እስከ ጳጉሜ 5 በሚቆየው በዚህ መርሃ ግብር የደም ግፊት፣ የስኳርና የአይን ምርመራዎችን ጨምሮ በርካታ ነጻ የሕክምና አገልግሎቶች ይሰጣሉ። ህብረተሰቡ ወደ ስፍራው በመቅረብ የዚህ እድል ተጠቃሚ እንዲሆን ጥሪ አቅርበዋል። መጀመሪያ መርሃ ግብር ላይ ነው ያለነው። እንግዲህ እንደ ዩኒቨርሲቲ ሆስፒታል 120 ሺህ አገልግሎቶችን ዘርፈ ብዙ አገልግሎቶችን ለመስጠት ነው ኮታ ይዘን ዛሬ ስራውን የጀመርነው። ከነኛ አገልግሎቶች ውስጥ አሁን አንደኛውን እንግዲህ እኔም ካጠገቤ የዩኒቨርሲቲ ፕሬዝዳንትም ሌሎች ማኔጅመንት አባላትም እያከናወኑ ነው ያሉት ደም የመስጠት መርሃ ግብር ነው። ይሄ ከምንሰጣቸው አገልግሎቶች ውስጥ አንደኛውና ትልቁ ነው። እንግዲህ ደም እጅግ በጣም አስፈላጊ ነገር ነው። ለእናቶች፣ ለወላድ እናቶች፣ ለጨቅላ ህጻናት እንዲሁ በአደጋ ምክንያት በድንገተኛ አደጋ ምክንያት ወደ ተቋማችን ለሚመጡ ታካሚዎች ደም እጅግ በጣም አስፈላጊ ነገር ነው። ይሄ ደም አግባብነት ባለው መልኩ ተሰብስቦ ለሕክምና አገልግሎት ማይውል ከሆነ አስቸጋሪ ነው የሚሆነው እና ይህንን የደም እጥረት ለመቅረፍ ዛሬ ማስጀመሪያው ላይ ሁላችንም የማኔጅመንት አባላት እንዲሁም የተቋሙ ሰራተኞች በመስጠት ከዚህ በኋላ እስከ ጳጉሜ 5 ድረስ እንደዚሁ ኢንቴንሲቭሊ ደም መስጠቱን እንቀጥልበታለን፣ እንሄድበታለን። በመጨረሻም የደም ግፊት በሽታ ምልክት ሳያሳይ በድንገት ለህልፈት የሚዳርግ ዝምተኛ ገዳይ በሽታ በመሆኑ እያንዳንዱ የማህበረሰብ ክፍል ዘውትር የደም ግፊት ምርመራ የማድረግ ልምድን ሊያዳብር እንደሚገባ የሕክምና ባለሙያዎች መልእክታቸውን አስተላልፈዋል።